እሺ ምን ነበር እናወራለን ያላችሁን ቀጥሉ። ይኸውልሽ ብሌን ከዚህ በኋላ ማናችንም ጽናት ላይ ክፉ ነገር ላለማድረግ አስበናል። ስለዚህ አንቺን በእኛ ሀሳብ መስማማት አለብሽ። ይገርማል። በቃ ሁሉም ነገር ለእናንተ እንደዚህ ቀላል ነው ማለት ነው? ምን ማለት ነው? እያወራ ያለሁት ነገር እኮ በሙሉ ግልጽ ነው። ምንም መደጋገም አያስፈልገኝ። ያንቺን ፍላጎት ልወቀው ብሌን። በጣም ጥሩ። የኔን ፍላጎት ነው ማወቅ የምትፈልገው? አዎ እስኪ ሀሳብሽን ንገሪኝ። ወንድሜ አንተ ላይ አልፈርድብህም። ቢያንስ አንተ በፍቅር ተይዘህ ነው። እማዬ አንቺ ግን በጣም ነው ያዘንኩብሽ። ልንገራችሁ ሁለታችሁም፣ እኔ እዛ ጎዳና ላይ ያደርንበትን ቀን፣ ተርበን ፍርፋሪ የበላንበትን ቀን፣ የሰው ደጅ ላይ ቆመ ምግብ የለመንበትን ቀን በፍጹም አረሳውም። እሺ እንደዛ ለመሆኔና እንደዛ የሰው ፊት እንዳያደረገችኝ ጽናት ናት። ስለዚህ እመኑኝ በምንም አይነት ሁኔታ ውስጥ ብሆን እሷን ከመፋለም ወደ ኋላ አልልም። ስለዚህ እኔ እናንተ ደጋፊ ሳልሆን እኔ እናንተ ተቃራኒ ወገን ነኝ ማለት ነው። ስለዚህ እኔ ላይ ምንም አይነት ተስፋ እንዲኖራችሁ አልፈልግም። ይበቃል ብሌን። ከዚህ በኋላ ምንም አይነት ቂም በቀል አያስፈልግም። እማዬ በእኔ ሀሳብ ተስማምታለች። ስለዚህ አንቺም መስማማት አለብሽ። መቼም አላደርገውም። ለፈጸመችብኝ በደል ዋጋ አስከፍላታለሁ። ብሌን በቃሽ። ከዚህ በኋላ ጽናት በማንም መጎዳት የለባትም። አዝናለሁ ወንድሜ። እንዲሁም ከዚህ በኋላ ጽናትን ብቻዬን መፋለም ሳይኖርብኝ አይቀርም። እስቲ ብሌን እባክሽ ረፊ። አሁን አላማችን የሁላችንም አንድ መሆን አለበት። እንግዲህ ከእናንተ ጋር በምንም አይነት ሁኔታ ልግባባ አልችልም። በግልጽ እየነገርኳችሁ መሰለኝ። በጣም አዝናለሁ ብሌን። እማዬ እንኳን ክፉ ነገር ላለማድረግ በወሰነችበት ሰዓት እንዴት አንቺ እንደዚህ ትሆኛለሽ? እናንተ እንግዲህ ጽናት ትናንትና እኛ ያላደረገችውን ነገር ረሳችሁት አይደለ? እኔ ግን በፍጹም በምንም አይነት ሁኔታ ልረሳው አልችልም። ውሳኔን ደግሞ በፍጹም አታስቀይሩኝ። እሺ ተውንሽ እንበል። ቆይ አላማሽ ምንድን ነው? እሱ ለኔ ተውት። እማዬ እባክሽ በቃ ተይኝ እሺ። እኔ ልሄድ ነው። ወዴት? አየር ልቀበል። ቆይ ግን የብሌን ልብ ከመቼ ወዲህ ነው እንደዚህ ድንጋይ ሆነው? ግራ ገባኝ እኮ የኔ ልጅ። ቆይ ከዚህ በላይ እንዴት ላድርግ? እስቲ እማዬ ለማንኛውም ተከታያትና ልታሳምኛት ሞክሪ። ካልሆነ ግን ከኔ ጋር ጥሩ ነገር አይፈጠርም። ኧረ ተው፣ እዛ የሚያደርስ ነገር የለም። ምን ያሳምናታለሁ? እሺ እማዬ፣ ግዴታ ግን ወደኛ ሀሳብ ማምጣት አለባት። አታስብ፣ እኔ እንደምንም ብዬ አሳምናታለሁ። እሺ እሺ እየጠራሽ ዝም ብለሽ ትሄጃለሽ እንዴ? እማዬ ምንም ማውራት አልፈልግም አልኩሽ እኮ። ትሰሚኛለሽ? አንዴ አዳምጪኝ ያልኩሽ ነው። ከቅድም ጀምሮ ስናወራበት የነበረውን ነገር ደግሚልኝ ነው። ተረጋጊና ነይ ቁጭ ብለን እናውራ። እማዬ እኔ በጣም ነው ያዘንኩብሽ። ጭራሽ ከዛ ሁሉ ነገር በኋላ ጽናትን ስለመርዳት ታስቢያለሽ እንዴ? ትሰሚኛለሽ ብሌን፣ በተደጋጋሚ በጸባይ እንድትቀበይ ነግሬሻለሁ። አይ ካልሽ ደግሞ የኔና ያንቺ እናትና ልጅነት ያበቃል። አልገባኝም። እያስፈራራሽኝ መሆኑ ነው? በጭራሽ እያስፈራራሁሽ አይደለም። ሁሉንም ነገር እንድታስቢበት እየነገርኩሽ ነው። እኔ ግን ሁኔታሽ በጣም እያስፈራኝ ነው። ምንም የሚያሳፍር ነገር የለውም። ወደ ስራ መግባት አለብኝ። በይደና ወይ የይቅርታ ልብ ሊኖርሽ ይገባል። ደሞኛ ጽኑ በደልናት እንጂ እሷ ምንም ያደረገችን ነገር የለም። ስለዚህ ይሄን ነገር ወደድሽም ጠላሽም ማሰብ አለብሽ። እማዬ ለጤና ያርግልሽ።
ማኪ አሁንም ኩርፈሻ ልክሽም አይደል? መቻ ኮረፍኩኝ? ተይ እንጂ ቀላል አኩርፈሻል። ፊት እኮ ነው የነሳሽኝ መስሎ ነው እንግዲህ። አይ እንግዲህ ረፊ አታስቸግሪኝ። ሚስት እንዳመጣ ፈራህ አይደል? ለምን አልፈራም? ያሰብናቸው ነገሮች እኮ መጣች ማለት ሁሉም ነገር ተበላሸ ማለት ነው። አንቺ እንዴት እያሰብሽ እንዳለ አላውቅም። ለማንኛውም ማታ የእንቅልፍ መድኃኒት እንሰጣትና እኔ እናንተ ምን ማድረግ እንዳለብን እናወራለን። ማኪ እሱ ነገር ግን እንዳይበዛባት። ይሄ አጉል የምትጨነቅላትን ነገር ነው እኔ የጠላሁት። በቃ አንቺ እኔ ምንም እየተረዳሽኝ አይደለም። ለእሷ ተጨነቅኩ ማለት እኮ ለእኔም እያሰብኩ ነው ማለት ነው። ማዬ ደረሽባት? ደርሼባታለሁ፣ ግን ለሳምናት አልቻልኩም። ትያት በቃ ማዬ፣ ሁሉ ነገር ሲገባት እኛን ትከላከላለች አይመስልሽም? ልክ ነህ የኔ ልጅ። እንኳን አንቺ ብቻ ከኔ ጋር ሆንሽ እንጂ ብሌን ነገር ቀላል ነው። ለትንሽ ጊዜ ነው እንደዚህ የምትሆነው እንጂ ቀላል ነው። ወደኛ ትመጣለች። እንደምትረዳን ተስፋ አድርጋለሁ። እሺ አሁን ምንድን ነው የምናደርገው? ያው እንግዲህ ጽናት ያለችበትን ሁኔታ እንድታይና እንድትረዳ ማድረግ ነው። ልክ ነህ የኔ ልጅ። ያቺ ሰራተኛ አርፋ የምትቀመጥ አይመስለኝም። ዛሬ ደግሞ የሆነ ነገር አድርጋ እንዳትጎዳት በጣም ፈርቻለሁ። አልዋሽሽም፣ እሱን እኔም በጣም ፈርቻለሁ። ግን በቃ ፈጣሪ ይጠብቃት። አሜን፣ ፈጣሪ ይጠብቃት። አሁን እኔ ጥሩ ውጤት ለማምጣት ከማን ጋር መስራት እንዳለብኝ በደንብ አውቃለሁ። መቼም ቢሆን ጽናትን ዋጋ ስላስከፍላት ምቷት ሰው አይደለሁም። ጽናት አልለቀሽም። እንደዚህ ተደላድለሽ ምትኖሪ እንዳይመስልሽ እሺ?
እችን ልጅ ብቻ አስወጡልኝ። እኔ ላያት አልፈልግም። ትወጣለች፣ ጥንቃር ብላ ትወጣለች። ይሄን የሚያክል ሻንጣ ደግሞ አለሽ እንዳንቺ? እማዬ በቃ እኔ ልብሷን የምንፈትሽበት ፌስታል ይዤ ልምጣ ይሻላል? አዎ ይቺ ለቃቃሚ ሌባ የሆነ ነገር ለቃቅማም ልትል ትችላለች። አምጪው፣ እንደውም እዚህ ይፈተሻል ልብሱ። ይሻላል። ያው ከፌስታል የተሻለ ነገር አመጣሁላት። ቢያንስ በዚህ እንኳን እንካሳት እንጂ። አምጪውና እዚህ ይፈተሻል ልብሱ። አዎ ምናልባት ደግሞ ለዛ ባቢ ነው ምናምን ለሚሉት ነገር የሚረባ ነገር ካለ ለቃቅማ ይዛል ትሄድ ትችላለች። ያንተንም ሸሚዝ ቢሆን አይጠፋም። እቺ ማትረባ አምጪው። አፍጠኝ። ምን ማለት ነው ማተረጋጉት? ማለት አልገባኝም። አንተ ደግሞ አሹክሻኪ ነሽ አስጋግ በዚህ ደግሞ የኔ ሻንጣ ነው ይሄ ራሱ እኮ አንድ ሌብነት እኮ ነው። ለማንኛውም እስኪ ወይ ምናምን ያለቃቅማ ይዘህ ሄዳ ሊሆን ይችላል። ለተርታ ታስብት ይሆናል። እቺ ማትረባ በዚህ ጋር እንደዚህ በከፍቹ ወደዛ ከፈቹ እናትሽ ሻንጣው እንኳን ምንድን ነው ይሄ? እንዴ ልብስ ነው አይታይሽም? ይሄ እኮ ጠቅላላ የኔ እያሱ የብለህ ልብስ ነው። አዎ እንግዲህ በሚያሳዝን ሁኔታ ተቀድማችኋል ሮማን። ከዚህ ቤት የምወጣው እኔ ሳልሆን እናንተ ናችሁ። ምን ሰምተሽኛል? ከዚህ ቤት ትወጣላችሁ። ይሄንን ሻንጣ እንደውም ይዛችሁ እንዳትወጡ። ለኔ ባዘጋጃችሁ ፌስታል ላይ አድርጋችሁ ይዛችሁ ልኝጡ። አይ ካላችሁ ግን በር ላይ ፖሊሶች ስላሉ ማይሆን ነገር ነው የሚፈጠረው። አቤት ፈጣን እንዴ እኛ እኮ ነው እንድትወጪ ትእዛዝሽ የሰጠንሽ ያለ ነው። አይገርምም ድፍረቷ። እሷም ብሎ ደግሞ አዛዥ ታዘናለች። ደግሞ በደንብ አዳምጡኝ። ከዚህ በኋላ እዚህ ቤት እንድትቆዩ የሚያደርጋችሁ ምንም አይነት ምክንያት የለም። ምክንያቱም ይሄ የምታዩት ቤት ድርጅቱ ሁሉም ነገር በስሜ የተመዘገበ ነው። እኔ እዚህ ቤት እንድትቆዩ ፍቃድ ስሰጣችሁ ብቻ ነው መቆየት የምትችሉት። እሱን ደግሞ ከየት አገኘችው? ይሄ ተራ ማስፈራሪያ ነው። ብሌን እያሱ የሆነ ነገር አድርጉ እንጂ እንዴ! ይሄ ሊሆን አይችልም። ከፈለግሽ ማረጋገጥ ትችያለሽ። ዶክመንቱን ይችላል። ይሄ ሊሆን አይችልም በጭራሽ። ተረጋጊ እማዬ። እሷ ይሄንን ብትልም ምንም ማድረግ አልችልም። እኔ 80 በኋላ ነኝ። የሚገባኝን ሁሉ አገኛለሁ። አችልም እያሱ። ምክንያቱም ጽናት የሁሉን ነገር ያገኘችው አንተን ከማግባቷ በፊት ጋሽ ግርማ ነው ለሷ ሁሉንም ነገር በስሟ አዟዙሩላት ያረፉ። እንደውም እኮ እስካሁን ስላረፋችሁ እስካሁን ስለኖራችሁ ልታመሰግኗት ነው የሚገባው። ምንድነው ያልከው አንተ ከሃዲ? አየህ፣ ይሄ ሾካካ ይሁዳ ካደ። ከሃዲ እንደሆነ ደግሞ አስቀድሜ ነግሬህ ነበር። ይሄ ሁሉ ነገሩ እንደማያምረኝ ይሄ አንተ በልቶ ካች ቆሻሻ። ጠብቅ ሮቤል፣ እገልሃለሁ። አትችልም። ምክንያቱም ለጊዜው ለደህንነቴ ስለምሰጋ የጸጥታ አካሎች ከግቢ ውጭ አሉ። ስለዚህ ምንም ነገር ማድረግ አትችልም እያሱ። እንደውም እኮ እስከዛሬ እዚህ ቤት ስላኖርኳችሁ አመስግናችሁ ነው ልትወጡ የሚገባ አይደል? እባክሽ ጽናት፣ እባክሽ በድለንሻለሁ። አሁን የትም መሄጃ የለንም። ቢያንስ መሄጃ እስከምናገኝና ቤት እስከምናገኝ ድረስ እባክሽን ተባበሪ። እማዬ ጽናት፣ ጨከንሽብን። እባክሽ ምንም ቢሆን እኮ አንድ ቤት ኖረናል። እባክሽ አትጨክኝ እባክሽ። ጽናት እባክሽ ተለመኝን እባክሽ። ቆይ እማዬ ተሳዝንሽም? በዚህ ላይ እኮ ደግሞ እማዬን ያማታል በጣም ለትንሽ ጊዜ በጣት በሚቆጠሩ ቀናት ብቻ ጊዜ ስጭን። ከዛ ራሳችን እንወጣለን አይደል ወንድሜ? በእናትሽ ተለመኝኝ እሺ ጽኑ። ይውጡ ሮቢ። አይ ካላችሁ ግን የህግ አካላት እንድንጠቀም በጣም ታስገድዱናላችሁ። ተይ እባክሽ ጽናት፣ ምንም ቢሆን አብረን አሳልፈናል። እንደዚህ አታርጊ። በቃ ትያት እማዬ፣ ከዚህ በላይ ማትለምኛለሁ። እንደናንተ ተግባር ቢሆን ይሄንን ልብሳችሁን በፌስታል አንጠልጥዬ ነበር መጣል የነበረብኝ። ግን ደግሞ እኔ እንደናንተ አይደለም። እያሱ ያልጨረስነው ነገር አለ። የመኪናው ቁልፍ ይቀረኛል።
ሮቢ፣ በአንተ ግን በጣም አዝናለሁ። ሾካካ አንተ ጋር ብዙ ምን ነው ነገር አለሽ? እስኪ ደጋግመህ ደውልላት። መስመሩን የተነጋገሩበት ነው የሚለው። ብሎክ አድርጋ ይሆን እንዴ? ምን አውቄ ማየ። ቆይ ሁሉ ሰዓት እንዴት ስልኳ እያዘል ይላል። ብቻ የሆነ ነገር ተፈጥሮ እንዳይሆን። ተይ ማየ እባክሽ አታስፈራሪ። ምንም የሚፈጠር ነገር የለም። ለማንኛውም አንተም ደጋግመህ ደውልላት፣ አትስልች። እስኪ አሁንም ደጋግመህ ደውልላት። ጭራሽ አሁን ደግሞ ዝግ ነው የሚለው። በቃ እኔ ልሂድ። ወዴት? ወደ ጽኑ ጋር። የሆነ ነገር ሳይፈጠር መድረስ አለብን። እሺ ግን ብቻህን ክናት? ግድ የለም ማየ፣ አንቺ ሲሆኝ እኔ ደርሼ እመጣለሁ። አብረን የምንሄደው ብቻህንማ አትሄድም። ካልሽ እሺ በቃ ማየ። እሺ ና እንሂድ። እኔ የምለው ዛሬ ስራ ገባም እንዴ? እገባለሁ። ጽኑ ትምጣ ብዬ ነው። ውይ ያንተ ጽኑ እንኳን የምትመጣ አልመሰለኝም። ከቅድም ጀምሮ ስልክ ይዛ እየተጀናጀነች ነው። ከማን ጋር? እሱም በምን አውቃለሁ? አንተ ራስህ ብጠይቃት አይሻልም? ምን አገባኝ፣ የራሱ ጉዳይ። አየህ፣ እኔን ደስ የሚለኝ እንደዚህ ስትል ብቻ ነው። የተማርከውን በአንድ ተግባር ላይ ይስተውሉ። ግን ደግሞ በደንብ ማስመሰል ይኖርብናል። እሱማ ግልጽ ነው ባቢ። ስለዚህ አሁን ኩርፊያሽን አቆምሽ ማለት ነው? እንደዚህ በቀላሉማ አንታረቅም፣ ትቀጣለህ። ምን ይሆን ደግሞ ቅጣቱ? እሱን ማታ ብናየው አይሻልም? ካልሽሽ። አየህ፣ ሚስት ተብዬ ራሱ አፈልግም፣ ጭራሽ ቼክ አታደርግም። ምን ሆና ነው ግን? እስኪ አይቻት ልምጣ።
አይ አይሆንም፣ እኔ ይቻት እመጣለሁ። አይ እኔ ሊያት በዙም ላስደንግጣት አይሻልም? ማስደንገጡን አንተ አጠራቅምላት፣ እኔ ይቻት ልምጣ። እሺ ማመስገን አይጠበቅብህ፣ ግዴታ እኮ ነው። አሁን ግን ማዘር እንዴት ናቸው? ለውጥ አላቸው አይደል? አይ ተመስገን ነው ሮቢዬ። የእውነትን የራሱ በጣም ናፍቀኸኛል። በቅርቡ እንገናኛለን ብዬ ተስፋ አደርጋለሁ ሮቢዬ። እሺ በቃ እሺ፣ እደውልልሃለሁ። ቻው። ጽኑዬ ምን ነው ጠፋሽ? ወንድሜ ሮቢን እያወራሁት ነበር። አይ ደስ ይላል። እኔ ደግሞ በዚህ ልክ ማንን ነው የምታወራው ብዬ ግራ ተጋብቼ ነበር። አሁን ላይ ከሱ ውጭ ማንንም ላወራ አልችልም። አይ እሱ ራሱ ህይወትሽ ውስጥ መኖሩ በጣም ትልቅ ነገር ነው። ልክ ነሽ። ባቢታች እየጠበቀሽ ነው። ጥሪልኝ ብሎኝ ነው የመጣሁት። ባቢ እስካሁን አልሄደም እንዴ? ሳያገኝሽማ እንዴት ይሄዳል? እየጠበቀሽ ነው። እሺ በቃ መጣሁ። ሂጂ። እሺ ጽኑ። ቆይ ምንድን ነው ቤቱ በዚህ ልክ ጭር ያለው? ድንገት እንኳን የሚወጣ አስፈለም እንዴ? ሰዎቹ ምን በልቷቸው ነው? የፈጣሪ አለ። ለነገሩ እኮ እኛ ነበርን የቤት ሙቀቶች። አሁንማ እኛም የለንም። ጭር ይበል እንጂ ቤቱ። ምንድን ነው? የት ሄደው ነው?
ጠራሻት? ጠርቻታለሁ። ምን እያደረገች ነው? ይመስለኛል እያሱ ከሚባል ሰውዬ ጋር ስልክ እያወራች ነው። ምን? ስደርስባት ግን ወሬ ቀየሰች። እኔ ግን ስታወራ የነበረውን በሙሉ ሰምቻታለሁ። ምን አለች? እኔ የምለው እያሱና ጽናት ግን ጊዜ ከሚያባክኑ አብረው ቢሆኑ እኮ በጣም ጥሩ ነው። የት ነው አብረው የሚሆኑት? እዚህ ቤት አላልኩም፣ ብቻ አላውቅም። እኔ አንተን ለእኔ ታልኝ እንድትሄዱ ብቻ ነው ፈልገው። አትቸኩይ እና ደግሞ ድምፅሽን ቀንሽ፣ ልትሰማ ትችላለች። እሺ በጣም ይቅርታ። ይሄ ጠፋ አይደል? ምን እያደረግሽ ነበር? ረጅም ሰዓት ስልክ እያወራው ነበር፣ ለዛ ነው። ከማን ጋር? ከሩቢ ጋር እያወራን ነበር አይደል? ምን ነው ደበረ እንዴ? አይ አልደበረኝም። ለምን ይደብረኛል? እርግጠኛ ነህ? አዎ እርግጠኛ ነኝ። ቆንጆ አታስቢ። አይ አላስብም ባቢ። አሁን መሄድ አለብኝ፣ ሰዓት ይረፍዳል። እሺ ደህና ዋል። ደህና ዋይ። በቃ? አዎ በቃ። ምን ነው ዝም? ምን ደብረዋል እንዴ? አረ በጭራሽ፣ ቢሮ መግባት አለብኝ፣ ሰዓቱ ረፍዷል፣ ለዛ ነው። ዛሬ ወይ ለምን ቤቱ ለህረፍት አታደርግ? አይ መግባት አለብኝ ካልክሽ፣ ወይ ደግሞ በጊዜ እናታምሽ። እሺ ደህና ትችላለች እኮ። እኔ እኮ ቻው ለማለት ስለማይመች እኮ ነው እዚህ ቻው ልበል ብዬ የመጣሁት። በይሽ ቻው። እንዴ ሳምኛ አቤት እናት ይቅርታ፣ አንድ ጊዜ ራሽ ፈልጌ ነበር። ስለምን ጉዳይ ነው የምታወሪኝ? ስለ ሁለታችን ማለት ሁለታችን የተመለከተ ጉዳይ ነው። በጣም ትልቅ ጉዳይ ነው ደግሞ። ይቅርታ፣ የምታወሪው ነገር ከኔ ጋር ይገናኛል? አዎ በደንብ ነው የሚገናኘው። ባይሆኑ እሱን ቁጭ ብለን ማስረዳት ይሻላል። አንዴ እናወራ። እሺ በቃ ውስጥ ደርሼ ልምጣ። አደራሽን ግን በእናትሽ እንዳትቀርሽ። ማለት ከኔ በላይ ለአንቺ በጣም አስፈላጊ ነው። እሺ ጉዳይ። እሺ ምንም ችግር የለም፣ እመጣለሁ። ግቢውን እያጸዳሁት ነበር። ጥሩ አድርገሻል ጽኑዬ። ግን ለምን እረፍት አታረጊም? እረፍት ስታረጊ የተሻለ አቅም። ልክ ነሽ እኮ ሰንዬ። ትንሽ እረፍት ላድርግ። እንዴ ለምን ትንሽ? በደንብ እረፍት አድርጊ እንጂ። ከዛ ስትነሺ ደግሞ ቆንጆ ቡና አፍልቼ እጠብቅሻለሁ። ካልሽሽ። እረፍት ማድረግም አለብሽ። በግቢ እና ተኝ። ሰንዬ ልክ ነሽ። እኔ እረፍት ላድርግ በቃ።
ደስ ሲል ጽናትን ለማሳመን ምንም አይነት ጥበብ አይጠይቅም። ለመሆኑ ግን ያቺ ልጅ ማን ናት? የጋራ ጉዳያችንስ ምን ሊሆን ይችላል? እስቲ ግን ለማንኛውም ሂጅ ላውራት።
መጣሽ አይደለ? እሺ የቀረሽ መስሎኝ ነበር። በሩን ዝጊው። ሁለታችንም የሚመለከት ጉዳይ ነው ስላልሽን ልቀር አልችልም። ልክ ነሽ። አሁን ስላንቺ ብትነግሪኝ ደስ ይለኛል። ጥሩ እነግርሻለሁ፣ ግን ከዚህ ትንሽ ራቅ ብለን እናውራ። እንደዛ እንኳን ማድረግ አልችልም፣ ምክንያቱም ቤት ጽናት አለች። ቢያንስ በዚህኛው ቅያስ ታጥፈን እናውራ። እሺ